ዳር በጣም ረጅም ርቀት ጉዞ እንደሆነ ያውቅም እና አንዳንድ ኦርቶዶክሳውያን አይታችሁ ከሆነ እንደው ተጋብተው ትዳር ይዘው ከዚያ ደግሞ ኖረው በፍላጎታቸው ተፋተው ፓስተር ሊያስታርቃቸው ሲቀመጣ አያሳፍርም? ምን እንዳቆሙ ስላልገባቸው ደግሞ ከቤተክርስቲያን አንድ ግለሰብ ከቤተክርስቲያን እኩል አስተካክለው ራሳቸው በየነው እንደ ፓስተር ገለል አለ ይላሉ። እግዚአብሔር ይሄ መልክ ነው። ሰው በመልኩ መፍጠር ብቻ አይደለም፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳትን ደግሞ እንፍጠርለት አለ እግዚአብሔር። ይሄ ምን ማለት ነው? ሰው ተጋብቶ እንዲኖር ብቻ አይደለም፣ በሰው ልጆች ሕይወት ውስጥ በእግዚአብሔር ዘንድ ያለ ጥልቅ መለኮታዊ ፍቅር እንዲታይ ነው። እነዚህ ደግሞ የሰው ልጅ ሕይወቱ በዚህ ምድር ብቻ ያበቃል። እንደ እንስሳ ነው የሚኖረው። ፍቶቱን በዚህ ምድር አስተናግዶ ከጨረሰ በኋላ ወደ መሬት ሲወርድ መሬት እንደሆነ ይቀራል እንጂ ትንሣኤ የሚባል ነገር የለውም። እና ሦስቱም ሰውን የተረጉሙበት መንገድ የተሳሳተ ነው። በዚህ መሃል ነው ክርስቶስ የተገኘ እና መጥምቀ መለኮት ዮሐንስ እኔ በአንተ እጅ ልጠመቅ ሲገባኝ አንተ እንዴት አጥምቀኝ ትለኛለህ ብሎ ሲጠይቀው የጌታ መልስ አጭር ነበር። ጽድቅን እንፈጽም ዘንድ ይገባናል። እነዚህ ሦስት አካላት የአምላክን ሰው መሆን የማይቀበሉ፣ የሰው ልጅ ሥጋ መልበሱን የማይቀበሉ፣ በሰው ልጆች መካከል መገኘቱን የማያምኑ ከሰማይ የእግዚአብሔር የአባቴን ድምፅ ሰምተው በያዙት ሐሰት ያፍሩ ዘንድ ጽድቅን እንፈጽም ዘንድ እውነትን እናደርግ ዘንድ ይገባል ብሎ ጌታችን ይህንን ቃል ተናግሯል። ክርስቲያኖች ይሄ ጥያቄ በብዙዎች ኢትዮጵያውያንም ዘንድ አሁን የማንነት ጉዳይ ዋና ጉዳይ ሆኗል። እንደው ሰሞኑን እንኳን አንድ የአሜሪካን ፕሬዝዳንት እኛ ሁለት ጾታ እናውቃለን ብሎ ስለተናገረ ዓለም ነው ያጨበጨበው። ለምንድን ነው ግን ያጨበጨበው ዓለም ብለን ብንጠይቅ ጀርባው ፍርሃት አለው ማለት ነው እንጂ የታወቀ እውነት ነው፣ የተኖረ እውነት ነው። አዲስ ንግግር አይደለም፣ የሚታወቅ ነው። ግን ሰው ፍርሃት ውስጥ ገብቷል። በጾታው ሳይቀር ፍርሃት ውስጥ ገብቷል። ሰው ተመልከቱ፣ ሰውነቱን ለመተርጎም ፍርሃት ውስጥ ገብቷል ሰው። እኛም ኢትዮጵያውያን ማንነታችንን የምንተረጉመው በክርስቶስ መልክ ሳይሆን ሰብሰብ አድርገን በደንብ ወደ ቀበሌ ወስደን ነው እና ወደሆነ ጎጥ ውስጥ ከተን ነው ራሳችን የምናየው። እና አምላካችን ወደዚህ ዓለም ሲመጣ ምንድን ነው ለእኛ የሰጠን? ከዛ አስቀድሞ ሰው እንደምታውቁት ያጣው ነገር አለ። እግዚአብሔር አዳምን በመልኩ እንደፈጠረው መጽሐፍ ቅዱስ ይነግረናል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እንዲህ ብሎ ተናገረ። እግዚአብሔር ሰውን ወደዚህ ዓለም ሲያመጣው አስቀድሞ በልቡ አሰበው፣ ቀጥሎ ተናገረ፣ ከዚያ በእጁ ሰራው። እግዚአብሔር ከነፍስ የሚረቁትን መላእክት በማሰብ ብቻ ነው የፈጠራቸው። በማሰብ ብቻ በሐሳቡ ሥራ የሚሆንለት አምላክ ነው። ለዚህ ነው ሊቁ አባ ጊዮርጊስ ዘጋስጫ የእግዚአብሔር ሐሳቡ ራሱ አካላዊ ስለሆነ፣ ሐሳቡ ራሱ የሚሰራ ስለሆነ በከመ ፈቀደ ይገብር ወከመ ሀሌ ይፈጽም፣ እግዚአብሔር እንደወደደ ይሰራል እንዳሰበም ደግሞ ይፈጽማል ይለናል። መላእክትን በማሰብ ያመጣ እግዚአብሔር ይሄ የምንመለከተው ሰማይ የተዘረጋ ውሃ ነው፣ የተሰቀለ ውሃ ነው። የምንረግጠው መሬት ይቡስ ተመልከቱ፣ በውሃ ላይ የተነጠፈ ነው። ይሄንን እግዚአብሔር በቃሉ ነው የሰራው። ቃሉም የሚሰራለት አምላክ ነው። እግዚአብሔር በሐሳቡ በመፍጠር ስልጣኑን መለኮታዊ ክህሎቱን አሳይቷል፣ ችሎታውን። እግዚአብሔር በቃሉ በመፍጠር ደግሞ ዘላለማዊ ክብሩን ስልጣኑን ገልጧል። ሰውን ግን እግዚአብሔር ወደዚህ ዓለም ሲያመጣው አስቦትም አልተገኘም፣ ተናግሮም አልመጣም። ሰው አንድ ታላቅ የቤተክርስቲያን አባት ቅዱስ ጎርጎርዮስ ዘኑሲስ ይባላል። ምን ይላል? እግዚአብሔር ሰውን በልቡም አስቦት በቃሉም ተናግሮት አልመጣም ይልና ሳይችል ቀርቶ እንዳልሆነ እናውቃለን ይላል። እግዚአብሔር ሰውን በቃሉ መፍጠር ሳይችል ቀርቶ እንዳልሆነ እናውቃለን። እግዚአብሔር ሰውን በሐሳቡ ማምጣት ሳይችል ቀርቶ እንዳልሆነ እናውቃለን። ይችላል። ነገር ግን አለ ሲመለስ እግዚአብሔር ሰውን አስቦትም ተናግሮትም ያልመጣው እግዚአብሔር ሰውን በእጁ ሰርቶት በእጁ እንዲፈጥረው ያስገደደው
አንድ ነገር ነው ይላል። በሰው ላይ እግዚአብሔር ማሳየት የፈለገው ፍቅሩን ነው። ችሎታውንም አይደለም፣ ጥበበኛ መሆኑን አይደለም፣ ክብሩን አይደለም፣ ክርስቲያኑ ስልጣኑን አይደለም። እግዚአብሔር ፍቅሩን በሰው ማሳየት ወደደ። ስለዚህ እግዚአብሔር ሰውን በእጁ ሰራው፣ በእጁ አበጃጀው። በእጁ መስራት ብቻ አይደለም፣ እግዚአብሔር ለሰው አንድ ታላቅ ክብር ሰጠው፣ ዘላለማዊ ክብር፣ እርሱን ወደ መምሰል የሚወጣበት። በዚህ በመጽሐፍ እንደምናነበው እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ሁለት ነገር ነገረን፣ መልክና ምሳሌ። እስቲ መልክና ምሳሌ በሉ አይዟችሁ። አዎ መልክ የሚባለው የሰው ልጅ ሁሉ ገንዘብ ያደረገው ነው። የሚያምነው የማያምነው ፓጋንሱ መናፍቁ ሁሉም የእግዚአብሔር መልክ። ይሄ መልክ የሚባለው ምንድነው? አንደኛ የማትሞትን ነፍስ ገንዘብ ማድረግ ነው። ሕያዊት የሆነች ነፍስ፣ ለባዊት የሆነች ነፍስ፣ ነባቢት የሆነች ነፍስ ሁሉም አለው። ይሄ በዚህ ሰው የእግዚአብሔር መልክ ተብሎ ይጠራል። ሁለተኛ ነፃ ፈቃድ አለው። የመረጠውን ሳይገደድ ማድረግ። አልቀበልም ማለት እቀበላለሁ ማለት ነፃ ፈቃድ አለው። ሰው በዚህ የእግዚአብሔር መልክ ነው። ይሄንን ያገኘው ከእግዚአብሔር ነው። ሶስተኛው ሰው የእግዚአብሔር መልክ ነው ሲባል መልካምነትን ማሳደግ፣ መልካምነትን መግለጥ። ይሄንን ሃይማኖት የሌላቸው ሰዎች፣ እግዚአብሔርን የሚያምኑ ሰዎች ሞራል ይሉታል። ይሄ ሰው ከእንስሳ የሚለይበት ሞራል። የቤተ ክርስቲያናችን ግን የዚህ የመልካምነት ምንጩ እግዚአብሔር ነው። እግዚአብሔር ያጋራው ነው። ከቸርነቱ የተነሳ ለሰው የሰጠው ነው። መልካም ማድረግ ማሰብ። እምነት ሳይኖራቸው ደሃ የሚረዱ ሰዎች አሉ። እምነት ሳይኖራቸው የተራቆተ የሚያለብሱ ሰዎች አሉ። እምነት ሳይኖራቸው ክርስቲያኖች እንኳን ማድረግ የቸገራቸውን መልካምነት ሲፈጽሙ ምናያቸው አሉ። ይሄ የዚህ ምንጩ እግዚአብሔር ነው። ሁለተኛው ግን ምሳሌ ነው። ምሳሌ የሚባለው ሰው የእግዚአብሔር ልጅ ከሆነ በኋላ ከእግዚአብሔር ጋር ቃል ኪዳን ከገባ በኋላ ውል ከፈጸመ በኋላ አርአያ እግዚአብሔር በቅድስና በንጽህና እርሱ በፍትሃዊነት በእውነት እውነትን በመጠበቅና በመኖር እግዚአብሔርን ወደ መምሰል የሚወጣበት አንድ መንገድ ነው። ይሄን ነበር ሰው የተቀበለው። እግዚአብሔር ሰውን እንዲካል በመልኩ ከፈጠረው በኋላ ወደ ኤደን ገነት አስገባው ይላል መጽሐፍ። ኤደን ገነት የሚባለው ክርስቲያኑ ዝም ብሎ ተራ የአትክልት ስፍራ ብቻ እንዳይመስላችሁ። አንድ ቦታ ብቻ ሊቃውንቱ ቦታውን አላገኙትም፣ አልነገሩንም። ቦታውን የሚያውቅ እግዚአብሔር ብቻ ነው። ግን ምንድነው ይሄ ኤደን ገነት ምንድነው ቢባል ተስፋ ነው። የዘላለም ተስፋ ከመላእክት ጋር በህብረት እየዘመረ የሚኖርበት የህይወት መንገድ ነው። እግዚአብሔር ለሞት ተቃራኒ ወደ ሆነ ማንነት የሚያድግበት መንገድ ነው። እና ሰው እንዲህ ባለ መንገድ ከብሮ ይኖር ነበረ። ዲያብሎስ አታለለውና ሰው ወደቀ። ስለዚህ የሰው መልኩ አዋራ ለበሰ፣ የባርነት አዋራ። የሰው መልኩ ሌላ ሆነ፣ ጎሰቆለ፣ ለሞት የሚገዛ ሆነ፣ ወደቀ። ይሄንን መልኩን ከእግዚአብሔር የተቀበለውን ይሄንን እርሱን ወደ መምሰል የሚያድግበትን ማንነት እግዚአብሔር ካልሆነ በስተቀር የሚሰጠው የለም። ስለዚህ ሰው እግዚአብሔርን ደጅ ጠናው። ወደዚህ ዓለም እንዲመጣ እንዲወለድ በስጋ እንዲገለጥ የሰው ልጅ መልሶ እንዲያከብረው አያችሁ። እግዚአብሔር አስቀድሞ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው ስንል እግዚአብሔር ከአንድ በላይ ነው፣ ልዩ ሶስት ነው ማለታችን። እግዚአብሔር አብ ወልድ መንፈስ ቅዱስ ይባላል። አብ ወልድን ይወደዋል፣ ወልድም አብንም መንፈስ ቅዱስንም ይወዳል። ያልጎደለ ፍቅር አላቸው። ለዚህ ነው ራሱ እግዚአብሔር ወልድ ምን አለ? አብ በእኔ እንዳለ እኔም ደግሞ በአብ እንዳለው አለ። ምን ማለቱ ነው? አብ በእኔ እንዳለ ማለት የአብ ፍቅር በእኔ ልብ ውስጥ እንደሞላ፣ እኔም በአብ እንዳለው ማለት በአብ ልብ ውስጥም የኔ ፍቅር እንደሞላ ማለቱ ነው። እግዚአብሔር ይሄንን ፍቅር ሰው እንዲጋራ ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳትን እንፍጠርለት አለ። አያችሁ ሔዋንን ሰራለት። ሁለቱ ደግሞ ባልና ሚስቶች፣ ሁለቱ ደግሞ ጥንዶች ፍቅራቸው ሙሉ ስለማይሆን
ፍጹም ስለማይሆን እግዚአብሔር ምን አለ ብዙ ተባዙ ምድርንም ደግሞ ሙሏት አለ ከነሱ ዘር ፍሬ እንዲገኝ ያደረገ እግዚአብሔር በዚህ በሚገኘው ፍሬ በኩል በቤት ውስጥ ማን ይታያል ሥላሴ እስቲ ሥላሴ በሉ አልሰማችሁ ነው ባል ለሚስቱ የእግዚአብሔር ወልድ ምሳሌ ነው ቅዱስ ጳውሎስ እንደነገረን ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን እንዲሁ ይውደዳት ይላል ባል ለሚስቱ የክርስቶስ ምሳሌ ነው ሚስት ለባሏ የቤተክርስቲያን ምሳሌ ናት እርሱ ይወዳታል እርሷ እንደ ክርስቶስ ቤተክርስቲያን ለክርስቶስ እንደምትታዘዝለት ትታዘዘዋለች በዚህ ህይወት ውስጥ ምን የለም ፌሚኒዝም የለም ወዳጄ የሴቶች መብት የሚባል ጩኸት እዚህ ውስጥ የለም አይኖርም ይህ ከእግዚአብሔር የተቀበልነው ጸጋ ነው ተገደን የምንገዛበት አይደለም ወደን አክሊላችን ለሆነው ለእርሱ የምንገዛበት መንገድ ልጅ ምንድነው ፍሬ ነው እሱ የመንፈስ ቅዱስ ምሳሌ ነው አያችሁ አንድ ሰው ቤቱን ሲሰራው በቤቱ የሥላሴን መልክ ስሏል ማለት ነው በቤቱ የሥላሴን መንግስት አቁሟል ማለት ነው ታዲያ ሰው እንዴት የሥላሴን መንግስት ያፈርሳል እንዴት ያፈርሳል እንዴ አሁን ብዙ ሰው አይታችሁ ከሆነ የሰርጉ ዕለት ብቻ ነው የሚጨነቀው ለሴሪሞኒ ብቻ መልክ ነው እግዚአብሔር ይሄንን መልክ አጋራው ቤተሰብ ነው ራሱ ሥላሴ ህብረት ነው የህብረትን ኑሮ እግዚአብሔር ለሰው ልጆች አጋራ ይሄ ፍቅሩ ነው ሰው እንዲህ ባለ መንገድ ከብሮ ይኖር ነበር ወደቀ ስለዚህ እግዚአብሔር ወደዚህ ዓለም እንዲመጣ የቀደመ መልኩን እንዲመልስለት ደጅ ሲጠና ኖረ ደጅ ሲጠና የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ካንዲት ብላቴና ድንግል ተወለደ በመልአኩ ብስራት ሰው ሆነ በጣም የሚገርመው በቤተልሔም አካባቢ ጌታችን ሲወለድ ልክ ንጉስ ነው ግን ከፊቱ መኳንንት መንገድ ጠራጊዎች አላዘጋጀም በሰረገላ ላይ አልተቀመጠም በራሱ ላይ ዘውድ አልደፋም የተወለደው በበረት ነው ይህንን የተመለከቱ እረኞች ናቸው የመልአኩን ድምጽ የሰሙ አትፍሩ መድኃኒት የሆነ ጌታ ተወልዶላችኋል የሚለውን ድምጽ የሰሙት እረኞች ናቸው ለበጎቻቸው መራራት የለመዱ እረኞች እረኛቸው መወለዱን የሰሙት እነሱ ናቸው ሰብአ ሰገል ኮከብ እየመራቸው ሲመጡ ወደፊት የአይሁድ ንጉስ ተወልዷል ወዴት ነው በቤተልሔም አካባቢ ያለ ማንም መወለዱን ያውቅ አያችሁ ብዙዎቻችን ለእግዚአብሔር ቅርብ የምንመስል ግን እግዚአብሔርን የማናውቃለን ለመቅደሱ ቅርብ የሆነን ለቤተልሔም ቅርብ ናቸው ሰብአ ሰገል ምን አሉ የአይሁድ ንጉስ ወዴት ነው ምላሻቸው እንዲነበር እንሰግድለት ዘንድ መተናል ይሄ አምላክ የተገለጠው በስጋ ነው የተወለደው እንደ ሕፃን ነው በአንድ ጊዜ ዘመንን አምላክ ነኝና ልጠቅልለው አላለም በአንድ ጊዜ የ30 ዓመት ጎልማሳ ሆኜ ልታይ አላለም የኛን መልክ ይዞ መጣ በእኛ ብልክ ተገለጠ ሰው ሆነ በስጋ ነው የተገለጠው ደግሞ በአንዲት ምስኪን የ15 ዓመት ብላቴና ክንድ ነው የታቀፈው እና መላእክትን ያስደነቀ ምስጢር ነው ከነፍስ የሚረቁ መላእክት የተደነቁበት ምስጢር ነው በአይነ ስጋ እየታየ የሰው ልጅ እያየው ሊደርስበት ያልቻለው ማንነት ክርስቶስነት አስደናቂ ነው እና እነዚህ መላእክት እጅ መንሻ ሰብአ ሰገል ይዘው መጥተው እጅ መንሻ ሲሰጡት ጉልበታቸውን ተንበርክከው ሲሰግዱለት ተመልክተው እነዚህ ግብር መሰብሰብ እንጂ መስጠት ያለመዱ ነገስታት እጅ መንሻ የሰጡትማ የነገስታት ንጉስ ቢሆን ነው እነዚህ መጣል እንጂ መውደቅ ያለመዱ ነገስታት የወደቁለትማ እርሱ የነገስታት ንጉስ ቢሆን ነው ብለው ምስጋና እየገበሩ መላእክት ሲሰግዱለት ክርስቶስ እናቱ ክንድ ላይ ሆኖ አለቀሰ ይገርማቸዋል ይሄንን ስሜት አጣጣማችሁታል ክርስቲያኖች ይሄንን ለኛ የዋለውን ይሄን ፍቅር አጣጣመነዋል ልክ ጡት ርቦት እንደሚለምን ሕፃን ልጅ አለቀሰ ክርስቶስ አለቀሰ ሊቁ በቅዳሴው እንደነገረን ርቦት እናቱን ጡት እየጠየቀ አለቀሰ መላእክት ተደነቁ እንዴት አሁን አምላክ ነው ብለን ንጉስ ነው ብለን የሰገርንለት የወደቅንለት
ምስጋና የገበርንለት ሌሎች ሕፃናት እናታቸው ጡት እስክትሰጣቸው ድረስ ሲርባቸው በጨዋታ ያታለን ረሃባቸውን እንደምናስረሳቸው ሕፃናት እንዴት ያለቅሳል አሉ ሐሰሰው ባሪያም በሰማይ ፈለጉት ያ ሕፃን በአባቱም ቀኝ ተቀምጧል ስሙ የተመሰገነ ይሁን አያችሁ አዩት በአባቱ ቀኝ ተቀምጧል ላይ አልጎደለም ታች አልተጨመረም ስለዚህ ከመመርመር በላይ ሲሆንባቸው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ሎጂክ ያደረገው ታላቅ ግን በዘባነ ኪሩብ አምላካችን ሲወለድ የኛን ስጋ በዘባነ ኪሩብ አስቀመጠው አያችሁ ታዲያ ስጋችን ለምን እናረክሰዋለን የኛ ስጋ እኮ ተቀምጧል ከድንግል ማርያም ተነስቶ በዘባነ ኪሩብ ተቀምጧል ነብዩ እንደነገረን አያችሁ ምን ትሙቱ ሰብ ከመተስከሮ ታስቦ ዘንድ ሰው ምንድነው ወምን ትኑ ጓለም ህያው ከመታውጾ ትጎበኘው ዘንድ የሰው ልጅ ምንድነው በምስጋና ዘውድ ከለልከው እጆቹ ስራ ሁሉ ላይ ሾምከው ሁሉን ከግሩ በታች አስገዛለት እኛውን ዓለም ተገዝታልናለች ክርስቲያኖች እኛውን ክፋት ተገዝቶልናል ከግራችን በታች ወድቋል የኛ ስጋ ግን አምላካችን እኛን ሲዋሃደን ስጋችንን በዘባነ ኪሩብ ሊቃውንት እንደውም ይሄንን የመጀመሪያው እርገተ ስጋ ይሉታል ለተ ክርስቶስን ስጋችን ያረገበት በዚህ ተዋህዶ የኛ ስጋ ዘመን የማይቆጠርለት የሆነበት የባህሪ አምላክ የሆነበት በልዩ ተዋህዶ ቅዱስ አትናቴዎስ እንደነገረን የእግዚአብሔር ልጅ የሰው ልጅ በተባለ ጊዜ የሰው ልጅ እግዚአብሔር ልጅ ሆነ እንዳለ መልካችንን እዚህ አስቀምጦታል የት ነው እናቴ የኛ መልክ ያለው አሁን የት ነው ወንድሞቻችን መልካችን ያለው የት ነው ራሳችን በምንድን ነው የተረጎመ ያለ ነው አካላችን ህዋሳቶቻችን የት ነው ያስቀመጥናቸው አምላካችን ሰው የሆነው የተወለደው ክርስቲያኖች እሳይ ተወለደ ብለን እንድንዘምርለት ብቻ አይደለም ወደ ራሱ ሊያቀርበን ብቻ አይደለም እውነት ነው አንዱስ ነው ወደ ራሱ ሊያቀርበን ወደኛ ወደሱ መቅረብ የምንችልበትን የተዘረጋልንን የጸጋ ድልድይ በኃጢአት ስለሰበር ነው ባለመታዘዝ ስለሰበር ነው ያንን ድልድይ ራሱ ድልድይ ሆኖ መጣ ምን አለ ራሱ ሲነግረን እኔ መንገድ ነኝ አለ መንገድ ነኝ አንድ ታላቅ አባት ሲተረጉም ምን አለ አዎ ክርስቶስ መንገድ ነው እኛ ወደሱ የምንሄድበት መንገድ ብቻ ሳይሆን አለ እርሱም ወደኛ በስጋው የመጣበት መንገድ ነው አለ መንገድ ነው ይሄንን ድልድይ ጠግኖታል ስለዚህ ወደ ራሱ አቀረበን ወደ ራሱ ካቀረበን በኋላ ግን ሁለተኛው አምላካችን ሰው የሆነበት ጉዳይ ተፈጥሯችንን ለማደስ ነው እስቲ ተፈጥሯችንን ለማደስ በሉ በደንብ በሉ ምናችንን ለማደስ አዎ ይሄ ያለቀው የወይን ጋን ይሄ ስድስቱ ጋን አለ ስድስቱ በቃና ዘገሊላ የነበረው ጋን የሰው ልጅ ህይወት ነው የስድስቱ ዘመን ከዚህ ከአዳም ጀምሮ እስከ ኖህ ድረስ የነበረው ዘመን ምሳሌ ነው ለሌላ መትረፍ ያልቻለ ጽድቅ ኖህ ጻድቅ ነበረ መጽሐፍ ይለናል ኖህ ጻድቅ ነው ግን ራሱን ብቻ መርከብ ውስጥ ከቶ ማትረፍ የቻለ እንጂ ሌላ የሚተርፍ ጽድቅ አልነበረው አያችሁ እነዚህ ስድስቱ ዘመናት አልፈው የዘመኑ ፍጻሜ ሲደርስ አምላክ ተገለጠ አዲስ አቅማዳ ላይ አድርገን ለሌሎች የሚፈስ ወይን ሊሰጠን የማያልቅ ተፈጥሯችንን አድሶት እርሱን ከለበስን በኋላ እርሱ ክርስቶስ የሚጠመቅብን ወይኑ የሚጠመቅብን ጋኖች እንድንሆን የማይፈርስ ጋን የማይበሰብስ ጋን የማያረጅ ጋን የማያረጅ አቅማዳ እንድንሆን አምላካችን ይህን ተፈጥሯችን ለማደስ መልካችንን ለበሰው ከህይወቱ ጋር አዋሃደው መጽሐፍ ቅዱስ ስታነቡ በጣም የሚደንቃችሁ ነገር ክርስቶስ ራሱን ማን ብሎ መጥራት እንደሚወድ ታውቃላችሁ የሰው ልጅ እስቲ የሰው ልጅ በሉ አይገርማችሁ ራሱን የእግዚአብሔር የባህሪ ልጁ ሲሆን የሰው ልጅ ብሎ መጥራት ይወዳል ለኛ ያለውን ጥልቅ ፍቅር ተመልከቱ ሰዎች የሰው ልጅ ማን ይሉታል አለ
ሰዎች የሰው ልጅ ማን ይሉታል ማለት እኮ ወዳጄ ስለራሱ ማንነት ብቻ እየጠየቀ አይደለም። አዎ አንዱ እሱ ነው። ማህበረሰቡ ግራ ተጋብቷል በማንነቱ ጉዳይ ላይ መልስ እንዲሰጥበት ነው። አንዱ እሱ ነው። ሁለተኛው ግን ሰዎች የሰው ልጅ ማን ይሉታል? ሰዎች አዳምን ማን ይሉታል? አሁን እኔ ስጋውን ከለበስኩ በኋላ እኔ መልኩን ገንዘብ ካደረኩ በኋላ እኔ ከተዋሃድኩት በኋላ አዳምን ሰዎች ማን ይሉታል? መሬት ነው ይሉታል? አይደለም። አዳምን የእግዚአብሔር ልጅ ነው ይሉታል። ወዳጆቼ አምላካችን ሰው የሆነው ይሄ ተፈጥሮ እንዲታደስ ነው። የሱ መቅደስ መሆን የሚችል ማንነት እንዲኖረን ይሄ እንዲታደስ አሁን በውስጣችን ያለ ክርስቶስ ነው። የባርነታችንን ዘመን ዘግቶታል፣ አሳልፎታል። ለሕግ የተገዛንበትን ዘመን አሳልፎታል። ወደ ጸጋ ከፍ አድርጎናል። ሕግጋቱን በጸጋ እግዚአብሔር ታግሰን የምንፈጽም እንድንሆን አድርጎናል። ወደ ቅድስና ከፍ ማለት የምንችልበትን ኃይል ጉልበት ሰጥቶናል። እርሱ ወደ መሬት ሲመጣ እኛ ወደ ሰማይ ወጥተናል። እሱ መሬታዊ ማንነታችንን ሲለብሰው እኛ ዘላለማዊ መልኩን ለብሰነዋል። ለዚህ ነው ቅዱስ አትናቴዎስ ምን አለ? እኔ ያለ ከምድር አፈር እንደመበጃጀቴ መሬት እባላለሁ አለ። ነገር ግን በውስጤ የዘላለምን ሕይወት ተሸክሜያለሁ። ይሄን የዘላለም ሕይወት ተሸክመናል። ተፈጥሯችንን ለማደስ ነው። የታደሰ ተፈጥሮ ያላቸው ሰዎች እንዲህ ይላል ቅዱስ ጳውሎስ ለቆላሲስ ምዕመናን በጻፈው መልእክቱ ወደ ቆላሲስ ሰዎች ምዕራፍ 3 ቁጥር 8 ጀምሮ ላንብብላችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ከአፋችሁ ስድብንም የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። አየ ከንፈር የክርስቶስ ከንፈር ነው ማለት ነው። ስድብ እንዲወጣበት ክፋት የሚያሳፍር ንግግር እንዲወጣበት አይፈቀድም። ደርሰናል ወይ? እዚህ ካልደረስን ክርስቶስ አልተወለደልንም ወዳጄ። አዎ ክርስቶስ ተወልዷል የሚለውን ቢፎር ኤንድ አፍተር ክራይስት ነጮቹ ይሉታል፣ አያምኑበትም። ከክርስቶስ ልደት በፊትና በኋላ ይላሉ። የኔና አንተ ክርስቶስ ተወለደልን የምንለው የተወለደው አምላክ ክርስቶስን መልበስ ስንችል ነው። እርሱን ከለበስነው ነውር ካፋችን አይወጣም። እንዴ ነውረኞች አልበዙም እንዴ? አልበዙም? ማህበራዊ ሚዲያ ላይ 50 ዓመት ያለፋቸው እናቶች በእናትነት እድሜያቸው ስዕለ ማርያምን ከጀርባቸው አስቀምጠው ስድብ ሲናገሩ የሚውሉ ሴቶች የሉም? ታዲያ ለእነዚህ ክርስቶስ ወልደዋል እንዴ ወዳጅ? መጾር የሚያስፈልገው መስቀል አንገታቸው ላይ ተሸክመው በየመንገዱ ሲሳደቡ የሚውሉ ወጣቶች የሉም? ታዲያ ለእነዚህ ክርስቶስ ተወልዶላቸዋል እንዴ? ክርስቶስ የተወለደለትማ ነውርና የሚያሳፍር ስድብ እንዲህ ያለው እንዲያስወግድ ቁጣ፣ ንዴት እንዴ የፖለቲካ ርዕዮተ ዓለማችን የክርስትና ድንበራችንን አልሰበረብንም እንዴ? አልሰበረው? እንኳን እኛን ቀርቶ አባቶቻችንን ጽንፍና ጽንፍ አላቆማቸውም እንዴ? የክርስቶስን መልክ ገንዘብ ካላደረክ እንደዚህ ነው። በዚህ በምስራቁ ዓለም ኦርቶዶክሳውያን ይገርማቸዋል። በፖለቲካ በምናምን ሊለያዩ ይችላሉ። እና አንድ ሩሲያ ቤተክርስቲያን ውስጥ የሚያመልኩ ሁለት ሽማግሌዎች ናቸው በእድሜ ከ55 ዓመት በላይ የሆኑ ናቸው በእድሜ። እና እሑድ ጊዜ ቅዳሴ ካስቀደሱ በኋላ ከቤተ መቅደሱ ወጥተው ቤተክርስቲያኑ በር ላይ ካፍቴሪያ አለ፣ ኮፊ ሃውስ አለ፣ ቡና ቤት አለ፣ ቡና መጠጫ። እና እዚያ ቡና ቤት ቁጭ ብለው ሁለቱም በፖለቲካ በጣም ሩቅ ነው አስተሳሰባቸውና ዱላ ቀረሽ ክርክር ቡና እየጠጡ ይከራከሩና ሲጨርሱ ምን ይላሉ መሰላችሁ? ፖለቲካ አለያይቶናል፣ በል የዛሬ ሳምንት ግን በክርስቶስ ፍቅር እንገናኝ። አያችሁ፣ እኛ ይሄንን ድንበር አልነካነው፣ ነክተነዋል። ለምን እንደተወለደልን አልገባንም። ክርስቶስ አልገባን። ይሄን መልክ ገንዘብ ማድረግ እንዲቻል የእመቤታችንን መምሰል ማለት ነው።
መልኳ የአምላክን መልክ ይመስል ነበር የሚለው ይህንን ነው። ፈቃዷ የሚያስተናግደው እሱ ብቻ ነው። ክርስቲያኖች ወደዚህ መምጣት አለብን ነው፣ ወደዚህ ማደግ አለብን። እግዚአብሔር ተፈጥሯችንን ካደሰ በኋላ ምን ሊያደርገን? መንግስቱን ሊተክልብን። እስቲ መንግስቱን ሊተክልብን በሉ። ለጲላጦስ ነግሮታል። መንግስቴ ከዚህ ዓለም አይደለችም። እሱ በዚህ ምድር ላይ የሚዘረጋው ዙፋን የለም። በዚህ ምድር ላይ የሚዘረጋው ችሎት የለም። እርሱ የሚዘረጋው ችሎቱን በምዕመናን ልብ ውስጥ ነው፣ በካህናት ልብ ውስጥ ነው። እርሱ ችሎቱን የሚዘረጋው በሰው ልጆች ልብ ውስጥ ነው። ትላንትና በዓሉን ያከበርንለት እኮ ቅዱስ ጊዮርጊስ እኮ ታውቃላችሁ። አንድ 20 ዓመት ወጣት ብቻ እንዳይመስላችሁ የክርስቶስ ዙፋን የተዘረጋበት ነው። እርሱን ስናከብረው የእግዚአብሔርን መልክ እያከበርን ነው። ፍጡር እያመለክን አይደለም። አባቶቻችን ቅዱሳን የደረሱት ወደዚህ ነው። የእግዚአብሔር መንግስት ውበቱ እንዲፈስብን እንዲታይ፣ በቤታችን እንዲታይ፣ ክርስቶስ በሕይወታችን እንዲታይ፣ በስልጣናችን እንዲታይ፣ በንግዳችን እንዲታይ፣ ታክሲ ውስጥ ተሳፍረን እንዲታይ። ትዕግስቶቻችን እኮ አልቀዋል። ክርስቶስን መምሰል ምን ይመስላል? ክርስቶስ የይቅርታ ልብ አለው። ክርስቲያኖች ክርስቶስን የሚመስሉበት አንዱ መንገድ ይቅር ባይነትን በልባቸው ማሳደግ ነው። ይቅር ባይነትን፣ ምህረት የለሾች ሆነናል። ምህረት የለሾች። የጥንት ኢትዮጵያውያን ሰዎች ስትጣሉ ነገ መታረቃለና ትርፍ አትነጋገሩ ይሉ ነበር። ይኸውላችሁ ሲጣሉ እንኳን የእርቅ ቀጠሮ ይዘው ይጣሉ ነበር። አሁን እኮ ያልተጣላው ለመጣላት ነው ቀጠሮ እየያዘ ያለው። ለጠብ ነው፣ ነግቶ ባጠፋው ነው፣ ነግቶ ባቀጣው ነው፣ ነግቶ እንደምንም ሌሊቱ ነግቶ እገሌን በተበቀልኩ ነው። የክርስቶስ መልክ ነው የተሰጠን። ያ መልክ ለጠላቶቹ ሳይቀር የራራ መልክ ነው። የክርስቶስ መልኩ ምንድነው? ትዕግስት። እስቲ ትዕግስት በሉ። አዎ ትዕግስተኛ ሆኑ ክርስቲያኖች፣ ትዕግስተኞች። ዓለም ያለቀባት ትዕግስት ይሄ ነው። ወይኔ የማያልቅ ትዕግስት፣ የማያልቅ ስትፈተኑ እኔ የክርስቶስ መልክ ነኝ። ትዕግስትን ገንዘብ ማድረግ። ትዕግስት የክርስቶስ መልኩ ምንድነው? ቅድስና ነው። በቅድስና ክርስቶስን መምሰል በቅድስና። አንድ አባ ጳውሊ የተባለ አባት ርዕሰ ባህታውያን ነው። በጣም የሚገርማችሁ የባለጸጋ ልጅ ነው፣ ግብፃዊ ነው። ከምናኔው በፊት የ16 ዓመት ልጅ ሆኖ በእድሜ በአንድ ገበያ መሃል ያልፋል እና ግብፃውያን ደግሞ አንድ ሀብታሞች የሚለብሱት ሻርፕ አለ፣ ውድ ሻርፕ፣ ባለጸጋ ለመሆናቸው መታወቂያ የሆነ ውድ ሻርፕ እና የባለጸጋ ልጅ ነው። ያንን ውድ ሻርፕ ለብሶ በገበያ መሃል ሲያልፍ በ16 ዓመቱ አንድ በሱ እድሜ ያለ የ16 ዓመት ልጅ ሌላ ትንሽ ሃና ይባላል። እሱ ደግሞ የደሃ ልጅ ነው። ራቁቱን ገበያ መሃል ተቀምጧል። አየው። ያንን ውድ ሻርፕ አወለቀና አለበሰው። ያ ሻርፕ የሚለብሰው ባለጸጋ ነው ብያቸዋለሁ። አለበሰውና እሱ አለፈ። የጳውሊ ታላቅ ወንድም ሲመጣ ይሄ ደሃ ውድ ሻርፕ ለብሷል እና ለባለጸጋነቱ ተቆረቆረ። እንዴት ደሃ እኛ ምን ለብሰውን ይለብሳል አለ። እንዴት ይለብሳል? ሲጠጋው ደግሞ ሻርፑ የወንድሙ ነው። ከለሩንም ጠረኑንም ያውቀዋል። አንቀው። ማን ያለበሰ አለው። ክርስቶስ አለበሰኝ። ማን አለበሰኝ? አይገርማችሁ? የሆነ ልጅ ሲያልፍ አለበሰኝ አይደለም ያለው፣ ክርስቶስ አለበሰኝ። እየጎተተ እያንገላታ ወደ ወንድሙ ወደ ጳውሊ ወሰደው። ጳውሊ ጋር ደረሰና አቆመው። ሰገድነት ላይ ሆኖ ወንድሜ ይሄንን ምስኪን እያንገላታ ለምን አመጣው አለ። አይ ይሄ ሻርፕ ማን ነው? አላውቅም። ያንተ አይደለም? አይደለም ያንተ ነው። ሲሞግተው ከመስጠቴ በፊት የኔ ነበር፣ ከሰጠሁት በኋላ ግን የኔ አይደለም ማለት ይኸውላችሁ። አያችሁ የክርስቶስ መልክ የት እንደሚያደርስ። አሁን እኛ እኮ አንዳንዴ ጃኬትም እናለብሳለን አይደል? ካለበስን በኋላ የለበሰው ሰውዬ እስኪሸማቀቅ ይሄ እኮ የኔ ነበር። እንደውም አንዳንዴ ካለቀ በኋላ ራሱ ሌላ እየፈለገ
ይሄን ሰው እኮ ጃኬት አልብሼው ነበር እንላለን ስንሰቃይ። የኔ አይደለም ማለት ለምን ሰጣው? ራቁቱን አግኝቼ ሰጠሁት። ራቁቱን እንዴ ታዲያ ካዘንክለት ይሄ እኮ ሻርፕ እኮ ባለጸጎች የሚለብሱት ነው፣ ድሆች የሚለብሱት እኮ ሻርፕ አይደለም። እና ካዘንክለት ራፊ ነገር ፈልጋ አታለብስም አለ። አይ ደሃ መሆኑን አላውቅም አለ። አንተ አልከኝ እንጂ ደሃ መሆኑን አላውቅም። እኔ ግን አለ ክርስቶስን በርዶት አግኝቼዋለሁ አለ። ክርስቶስን አልብሼዋለሁ አለ። እሱ ያለበሰኝ ጸጋ ነው አለ። ተመልከቱ ክርስቲያኖች፣ እኛ ክርስቲያኖች ነን። አምላክ የተወለደልን ይህን የምስራች ለዓለም የምንናገር በትምክህት የምንናገር ይህንን ታላቅ ሀብት ገንዘብ ያደረግን አምላካችን በፍቅር ከኛ ጋር ተዋህዶ በዓይናችን አይተነዋል፣ ዳሰነዋል፣ አብረነው በልተናል፣ ጠጥተናል ብለን የምንመሰክርለት በዚህ ዓለም ላይ ሲገለጥ በፍቅር የተገለጠ እርሱ ነው የምናመልከው። መልካችን እሱን መምሰል ይጠበቅበታል። በቅድስና በንጽህና በፍቅር ጥላቻን በማስወገድ እርሱን ወደ መምሰል መውጣት። በዚህ በሁለተኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 3 ቁጥር 18 ላይ እንዲህ አለ፣ እኛም ሁላችን አለ በመጋረጃ በማይከደን እንደፊት አለ እንደ መስታወት እያብለጨለጭን ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። እና በዚህኛው ገብርኤል መጣን አይደለ እናቴ? በዚህኛው ገብርኤል መተን እንዲህ ቁጭ ብለን ከተማርን በሚቀጥለው ወር የዛሬ ወር ለገብርኤል ስንመጣ መልካችን አንድ ደረጃ ወደ ክርስቶስ መልክ ከፍ ማለት አለበት። ያ ዘካርያስ ጻድቁ ዮሴፍን ታስታውሳላችሁ? አረጋው ዮሴፍን እመቤታችን የበኩር ልጇን እስክትወልድ ድረስ አላወቃትም ነበር ይላል መጽሐፍ። እና ኢትዮጵያ ሊቃውንት ሲተረጉሙ ምን አሉ? አዎ መልኳ በየጊዜው ይለዋወጥበት ስለነበረ አሉ። አንድ ኦርቶዶክሳዊ ሊቅ ደግሞ ይሄንን አሳምሮ ምን ብሎ ተረጎመው? አይ የእመቤታችን መልኳ አንድ ጊዜ ቢጫ አንድ ጊዜ ቀይ ምናምን የሚሆነው ነው አይደለም ማለት። ዮሴፍ ራሱ ከብቃት ወደ ብቃት ከፍ እያለ ሲሄድ እርሷን እየተረዳ መጣ። ወዳጆቼ አሁን እኛ በፊደል እኮ ሃይማኖት አልገባ ያለን ወደ ክርስቶስ መልክ ስላላደግን ነው። በትምህርት አልገባ ያለን ነገር ሃይማኖት ወደ ክርስቶስ መልክ ስላላደግን ነው። ሰው ወደ ክርስቶስ መልክ ካላደገ ወደ ክርስቶስ ደረት የተጠጋው ዮሐንስ ወንጌላዊ ነው በመጀመሪያ ቃል ነበር ብሎ የነገረን መጠጋቱ ነው። ከላይ እንደ ንስር መርምሮ ነገረ መለኮትን የሰጠን ነገረ እግዚአብሔር እንዲገባን ነገረ ሰማይ እንዲገባን እርሱን ወደ መምሰል እንደግ። አምላካችን የባሪያ መልክ ይዞ የተገለጠው እኛ እሱን እንድንመስል ነው። በቅድስና በፍቅርና በትዕግስት እርሱን መስለን ነው እንድንኖር መድኃኒዓለም ይርዳን። እግዚአብሔር ይስጥልን።